ያ በገዳመ ቆሮንቶስ ጌታን የፈጠነው ሰይጣን በዘርፌ ላይ አድሮ መጥቶ የኢትዮጵያ ቤተክርስቲያን ሁለት ካህን የሚሆኑ ህዝብ የሚባርኩ ህዝብ የሚያጠምቁ የነበሩ ሁለት ካህናትን የሚሆኑ እንትኖችን አንድ ኢትዮጵያ አንድ አሜሪካ አስፈርሳ ነው ሄደችው። አስፈርሳ አንደኛውን ከአቡነ ሩፋኤል ጋር ሆና አቡነ ሩፋኤል ለሹፌራቸው ለዛ ለራሳቸው ስራ አስኪያጅ ብለው የኛን ጓደኛ እሱን አንከባለለችው። ቆየችና ደግሞ አሜሪካ ሄደች። አሜሪካ ስትሄድ ደግሞ ዶክተር ገብርኤልን ዲያቆን ገብርኤልን እሱን ደግሞ በስርዓተ ተክሊል በስጋው ደሙ አገባች። እሱን አስፈረሰችው። አናቷ ይፍረስና ሁለቱንም አርመጥምጣ ከክብራ ሳንሳ ከጨረሰች በኋላ የያዛት አጋንንት አስወጥቶ እዩ ጩፋ ጋር ማን ጋር አንከባለላት ማለት ነው። አንደባለላት። ይሄንን ሳንናገር ብናልፍ ውርደት ነው የሚሆነው። መናገር ነው እንጂ እኔ በጋሻው ደሳለኝን በዝሙት ከስሼው አላውቅም። በጋሻው ደሳለኝ በዝሙት ተከሷል። በመጠጥም እስከዚህ ይላሉ። ወይን ይጠጣል። የሚጠጣው ወይን ነው። ሲጠጣም ተደብቆ ቤርጎ ውስጥ ነው ይላሉ እንጂ እኔ በጋሻው ሰክሮ በጋሻው ወድቆ የሚባል አልሰማም፣ አልከስም። ትዝታውና ዘርፌ ግን እንደዚህ አፋቸውን የሚከፍቱት ቤተክርስቲያን ላይ ቤተክርስቲያን ከነነውራችሁ ትዝታው ከ3 ሚስት 7 ልጅ ወልደህ እንዴት ነው ካህኑን የምትቀጥለው? አንተ መሆን ያለብህ ሙስሊም ነው። አንድ ሙስሊም ነው 4 ሴት የሚያገባው እንጂ አንተ የተጠመቅክ ሙስሊም መሆን አትችልም ብላ ቤተክርስቲያን ህጉ አይፈቅድም፣ ቀኖና አይፈቅድም። ከመቅደሱ ጣልኝ ተዚህ ዳር ይዘህ ተመልከተ። እንዴት ተብሎ እኔ ገና 6-7 ማግባት የሚችል የፈረስ ጉልበት ያለኝ ሰውዬ በጣም ወይፈን ነኝ፣ ብዙ ማዳረስ እችላለሁ፣ እንዴት ቤተክርስቲያን ይሄንን ትከለክልብኛለች ብሎ ተነስቶ ወጣ። ይሄው ከወጣ ቀን ጀምሮ እንዳለ ነው። ታቦት እንዲህ ነው፣ መቅደስ እንዲህ ነው፣ ቄሶች እንዲህ ናቸው፣ ማርያም እንዲህ ናት፣ አርሴማ እንዲህ ነው፣ ጊዮርጊስ እንዲህ ነው። ቀኑን የምናስታውሰው እኔ በትዝታው ሰዎች ያው ይልካሉ። ዛሬ ፋኑኤል ነው ይሉኛል። ኦኬ ትዝታው ገብቷል እላለሁ። ካላንደር ሆነ ትዝታው። የጴንጤ የኦርቶዶክስ ካላንደር ሆነ ትዝታው። በእውነት ዛሬ ኪዳነ ምሕረት መሆኗ የሚታወቀው በትዝታው። ጥምቀት መድረሱ የሚታወቀው በትዝታው። ገብርኤል የዓመቱ መድረሱ የሚታወቀው በትዝታው ነው። የሐምሌ ነው የነሐሴ የሐምሌ ነው የታህሳሱ ሲባል ስለ ኢየሉጣና ስለ እናቱ ስለ ቅድስት ኢየሉጣና ስለ ልጇ ስለ ቅዱስ ቂርቆስ ነው ያነሳው ወይስ ስለ ሰለስቱ ደቂቅ ነው ያወጣው? ይታወቃል። ታህሳስ ነው አሁን የታህሳስ ገብርኤል ነው እየተባለ ግጻዊ የሆነ በቃ የቤተ ክርስቲያን ግጻዊ። ግን ትዝታው የወጣው ባልተዛር በመሆኑ ነው። እንደ አክሱም ሐውልት እየቆመ ያስቸገረውን ስሜቱን መግታት ስላልቻለ ነው። እግዚአብሔር የሰጠው ሚስቱ ላይ ስሜቱን፣ ፍላጎቱን፣ ፈቃደ ስጋውን መፈጸም እየቻለ አላስችል ስላለው ነው። በዲላ ያየው ድህነት፣ ችግር፣ ያስቃይ እንትን አልለዋል። ያየውን ሴት ሁሉ ሕፃን የለ ትልቅ የለ እየሰፈረ አስቸገረ። ቤተ ክርስቲያን ደግሞ ይሄንን አድርገ ታቦት ማክበር አትችልም፣ ይሄን አድርገ መቅደስ አትግብም አላለችው። እስቲ ቆይ አሁን ፓስተሮች ፍረዱ እናንተ። ህግ አለን እኛ ቤተ ክርስቲያናችን ህግ አለ። በህጉ መሰረት በቃ አንተ ባልተዛር ነህ። በፕሮቴስታንት ሊፈቀድ ይችላል። አንድ ፓስተር የፈለጋትን ሴት ጌታ ፈቅዶልኛል ብሎ ሊተኛት ይችላል። ያ የእናንተ ህግ ነው፣ እኛም አያገባንም። ጌታ የፈቀደላትን የእናንተ ጌታ የፈቀደላትን የእኛ ጌታ ግን አይፈቅድም። የእናንተ ኢየሱስ ከፈቀደ የእኛ ኢየሱስ አይፈቅድም። ሁለቱ ኢየሱሶች የተለያዩ ስለሆኑ የእኛ ኢየሱስ የሚለው በአንዷ ጸንተ ቁም፣ ከአንዷ ጋር አርጅ፣ ነጣች፣ ገረጣች፣ አጣች፣ ፈጠጠች፣ ገጠጠች፣ ከሳ፣ ገረጣ፣ ጎበጠ ብለ አልከዳውም ከሱ ጋር ተጣብቄ ሞታለሁ ብሎ ነው መጀመሪያ የሚያጋቡት። የኛ ይሄ ነው። እናንተ ጋር ደግሞ ተቸሰተች ጌታችሁ አባሯት ሊል ይችላል። እንግዲህ ምንም አላውቅም። የምናየው እሱን የእናንተ ጌታ በጣም ስማርት ነው፣ እንትን ነው፣ ዘመናዊ ነው በእውነት። እዚህ ትዝታው
በእናንተ ጌታ ሕግ ይችላል፣ በእኛ ጌታ ሕግ ግን አይችልም። በእናንተ መጽሐፍ ቅዱስ ሕግ ይችላል፣ በእኛ ግን አይችልም። በእናንተ ምንም ችግር የለም። ኃጢአቴን ለጌታ ነግሬዋለሁ፣ በደሌ ተከፍሎልኛል፣ ኃጢአቴ ወድቆልኛል። ከዚህ በኋላ ይሄ ስጋ የምሰራበት ኃጢአት ይሄ ስጋ የምሰራበት ስጋው የሚንከባለለው እንደ ጃኬት ነው፣ እንደ ኮት ነው። ጌታ በደሙ ከፍሎልኛል። ከዚህ በኋላ የኃጢአት አይገዛኝም። ከዚህ ምድር ሲሄድ ወደ ላይ ወደ ሰማይ ሳልፍ ይሄ እንደ ጃኬት ስጋው እዚህ ይቀራል። ጌታ ለምን ዘሞትክ፣ ለምን ሰረክ፣ ለምን ዋሸህ አይለኝም። አንዴ ተከፍሎልኛል። አሜን ነው ይባላል። እዛ የእናንተ ነው። እኛ ጋር ደግሞ እንደዛ የለም። ክርስቶስ ሞቶልናል። አዎ። ተሰቅሎልናል። አዎ። ዋጋ ከፍሎልናል። አዎ። እኛስ እኛ በቅድስና እንኖራለን፣ እንተጋለን፣ እንወድቃለን፣ እንነሳለን፣ እንጸልያለን፣ እንጾማለን። አዎ እኛ ይሄ ነው። ለምን እንደዚህ ታደርጋለህ አይባልም፣ አይባልም። የእናንተን መሆን አንችልም። እኔ ሚስቴን የሆነ ፓስተር ፈቅዶልኛል እግዚአብሔር ብሎ እንዲተኛት እንዴት ነው የምፈቅደው? እንኳን እሱ በእስልምና ራሱ አሁን ብዙ ሚስቶች እፎይ ጋር እየሄዱ እየተማሩ ሁለተኛ ሚስት መሆን አንፈልግም እያሉ ነው። ጸብ እየፈጠሩ አንድ ባል ከኔ ጋር ሲተኛ የከረመ እንዴት ሌላ ሼርታ አንድ እሷ ደግሞ ሶስተኛዋ ሳይሆን አራተኛዋ አምስተኛዋ ጋር እንዴት እኔ መቼ ሊደርሰኝ ነው እያሉ ብዙ ሴቶች እያቆረፉ ነው። ትዝታው ከኛ ቤተክርስቲያን የወጣው በግልሙትናው ምክንያት ነው። ዘርፌ ከኛ ቤተክርስቲያን የወጣችው መቆጣጠር ስላልቻለችና ተልእኮዋ ሚሽኗ ሌላ ስለነበረ ነው። ይህንን ስም ጠቅሰን የተናገርነው እውነት ስለሆነ እንጂ ኢየሱስን በመናገሯ የተናገራት የለም። የሳሮኑ ጽጌረዳ የናልግ ምድረ በዳ ቶችህም አይቻለው ውዴ ሆዴ ነፍሴ በለኝ እያሉ ስትዘምርበት የቆየችው እኛ ማንን ነው እያል ለካስ እሷ እንትኗ ውሽሞቿ ነው የምታው። በእውነት እኛ ካሴቱ መዝሙር ነው ብለን መቅደስ ላይ ታቦት እያጀብን ስንገዛት ስናገናት ከረምን። እሷ ለካስ የሳሎኑ ጽጌረዳ ያለ ሳሎን ያለ ጽጌረዳ ነው የምታወራው። ሳሎን ውስጥ የሚተከል አበባ አለ፣ ስለሱ እሱን ይዤ ልቤ ነደደል አንተ ፍቅር እንትን ብዬ ምናምን ብላ ስትል ከረመች። ስለዚህ ሄዳለች። አሁን መታ ስታስታውክ ሌላውም እሷ ደግሞ ይሰጣታል። ይህንን ሌሎቹ መምህራን በእኔ መንገድ መልስ እንዲሰጧት አልፈልግም። ያው አንዴ ባለጌ የተባልኩት እኔ ነኝ። በዛው ባለጌውን አስትመጣ ባለጌ ለመሆን እኔ ቅርቡ፣ ሌሎቹ ከክህነታቸው ጋር አይሄድም፣ ከምናቸው ጋር አይሄድም። እነሱ ከዛ ይሁኑ፣ እኔ አንዴ በስብሻለሁ፣ በዛ መሰረት ይሄዳለሁ ማለት ነው። ሌላው ትዕግስት እጅጉ እሷን የጠየቀቻት ጋዜጠኛ፣ እሷም አዝማሪ ነበረች። አብረው ነበር ዘፈን የሚሰሩት። እዛው ነው እንትኑ ያገኛቸው፣ ጌታቸው ያገኛቸው አንድ ላይ ነው። ክለብ ነው ያገኛቸው ጌታቸው። የእነሱ ጌታ ሁለቱንም ያገኛቸው እዛ ክለብ ነው። ዘርፌ ፓስተሪትና እንትን ሆናለች። ምንድነው ስሙ? ፓስተሪትና መንፈስ ቅዱስ የሚሞላ ጎሚስታ ሆናለች። የእነሱ ጎሚስታ ሆናለች። እሳት አደጋም እሳት ትላለች። እቺ ደግሞ ትዕግስት እጅጉ የምትባሏ ዘፋኝ ደግሞ ጥላሁን ጉግሳ አግብቷታል። የመጀመሪያ የጥላሁን ጉግሳ ሚስት ማናት የምትባላለች። ከዛ ለጥላሁን ጉግሳ ይሄ ጌታቸው አሳየውና ይችኛዋ ሚስትህ አትሆንም ተው፣ ይችኛዋን እንትን ራስ ቲያትር የምታውቃትን ተወዛዋዥ ዘፋኟን እሷን ያዛት አለው ጌታቸው። ይህ እነሱ ጌታ ማለት ነው። በጣም የሚገርም ጌታ ነው። እና ዱባይ በሄደ ጊዜ እንግዲህ በጣም የሚገርም እንትን ነው። እና ዱባይ ዱባይ የነበረች ናት። እሱ የነሱ ጌታ ፈቅዶላታል። አሁን ዘርፌ በመንፈስ መዊን በጎሚስታነት ስትመረጥ፣ ይችኛዋ ደግሞ ጋዜጠኛ ሆናለች። አዝማሪዋ በአንደኛ መታ ጋዜጠኛ ሆናለች። በእውነት ይህን ጌታ እግዚአብሔር በእውነት ነካኝ ኢየሱስ ነካኝ ያለች
ቁጥጥላ ቲያትሩን የሚያስጠናት ያው ጥላሁን ጉግሳ ነው። ጥላሁን ጉግሳ አለሙ እሱ ነው አለሙ ነው ማለት ነው። ጥላሁን ጉግሳ እሱ ነው እንትን የሚለው እንግዲህ እዛም ሲባልጉም ደግሞ ታላላቆቹን አረቦች አያገኟቸውም። ከነጭና ከሱዳን ከአረብ ሱዳኖች ጋር ነበረ የቆዩት። ችስታ አረቦች ናቸው ማለት ነው። እነዛ ችስታ አረቦች ነበሩ አበባም ምንም እየሰጡ ሲዝናኑባቸው የነበሩት። እንግዲህ ያው ያ ኪሳራ ሲመጣ ወደ እንትን መጥተዋል። ስለዚህ እነዚህን ሰዎች በልካቸው በመጠናቸው እንደዚህ እንነግራቸዋለን ማለት ነው። ሲመጣ እስካሁን ጸጥ ረጭ ብለዋል። ዘርፌ ስትመጣ እኔ እመጣለሁ። ትዝታው ሲመጣ አርብ ስመጣ እኔም ደግሞ እመጣለሁ ማለት ነው። እነዚህ ጸባይኛ ከሆኑ እኛም ጸባይኛ እንሆናለን ማለት ነው። ምንም የሚያነካካን የለም። እነሱ እየሰደቡን፣ እኛ ግን ይሄኛውን ሲመታ ይሄን ስጠው፣ እሱ ሌላ ታሪክ ነው። እሱ ሌላ ጨዋታ ነው። እዚህ መጥቶ አንድ ጴንጤ በጴንጤ ስም ኦርቶዶክስ ላይ ክፍታፉን ሲከፍት እኔ ደግሞ ክፍታፌን አሳየዋል። እንዴ ክፍታፍ መሆን እንዴት እንደሆነ አሳየዋል። አንድ ጴንጤ መጥቶ በቲክቶክ ሲጸዳዳ መጸዳዳት እንዴት እንደሆነ እኔ አሳየዋለሁ ማለት ነው። አሁን እዚህ ጋር መጥተህ ስለ ስነ ምግባር ስለምን እንድታስተምረኝ አይደለም ፈልገው። እናንተ በዛ ቀጥሉ፣ እኔ ደግሞ በዚህ ቀጥላለሁ። አንድ ባለጌ ጴንጤ መጥቶ ሲባልግ ብልግና ምን እንደሆነ አሳየዋለሁ ማለት ነው። ከዛ ጴንጤው ይደነግጣል፣ ይጠፋል። ይሄ ኦርቶዶክስ ነኝ ባዩ እንደዚህ ይባላል እንዴ? እንደዚህ እንትን ይባላል? አንተም ብሎ መምህር፣ አንተም ብሎ ኦርቶዶክስ፣ አንተም ብሎ ምና አስመሳይ እዚህ መጥቶ በቃ ጻድቅ ሊጫወት ይላል። ስለዚህ እኔና ጴንጤዎቹ እንግባባለን። አሁን ዮኒ ማኛ ያው እንደምታዩት እንደውም ረጅም ጊዜ የቆየው አሁን ነው። እሱም ተመልሶ ያው እንትን እያለ ነው። ምንም እንትን የሚል የለም። ሌሎቹ ግን እነዚህ ከኦርቶዶክስ የወጡትና እዛ ሄደው መልሰው ኦርቶዶክስን የሚሰድቡ ከሆነ በገቡበት ሃይማኖት የጴንጤ አይቀረኝም አልኩ። አይቀረኝም፣ ጨረግደዋለሁ። የመልስ ምት ይሰጣቸዋል ማለት ነው። ጨዋ ሲኮን ጨዋንን